ይዘን አራት ትልቅ ሰው እኮ ነው እንዴ! ኧረ ቤተሰቦች አለቀሰ። ወይ አምላክ እንዴ! አሁን አትከልሽ ሹሩሩ በል ትልቅ እኮ ነው ታለቅሳለህ። ሊያርደው በሚላ ያለው ታሪክ ማለፌን እንጃ ይሞቃል አሉ የፍቅር ምድጃ አበደን ኢላ የውሚዲን የፍቅር ሐረግ ተጥመዘመዘ ጀሰዴን አልፎ ልቤን አወዘ አንቱ ኖት ነቢይ ያ ረሱላላህ የሚያጠሐሩት ለማሙን ገላ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው የኢድ አድሃ አረፋ በዓል በሰላም አደረሳችሁ። እንግዲህ ዛሬ ወደ ወሎ አልሄድንም። እኔም ወንድሜም ያለነው አዲስ አበባ ነውና እስኪ ዛሬ አረፋን ውሏችን ምን ይመስላል የሚለውን አብረን እናሳያችኋለን። አሁን ትንሽ ረፈድ አድርገን የተነሳ ነውና ይሄው የተነሳሁት ማለቴ ነው። አሁን ወደ መስጊድ ለመውጣት ዝግጅት አድርገናል። ሱቢን ሰግጄ ጨርሻለሁ። እንግዲህ ቤታችንም ገና አልተዘጋጀም። የላጤ ቤት ደግሞ ትንሽ ከባድ ነው ነገሮችና እስኪ በቻልነው አቅም ተፍተፍ እንላለን። ይኸው የሚገርመው ነገር ግን ኢዘዲን ተኝቷል። አልተነሳም። እንግዲህ እንዴት አድርጌ ልቀስቅሰው? ላስደግጠው? ፍራንክ ልበለው? ምን ልበለው? እና አመት ባሉ ቀን ከብረን ለምን መርሐባ ባይል ሀጀር ስትቆም ሌጣ ምድር ላይ የአራስ ልጇን ፊት ሲጠብሰው ፀሐይ ጥሏ አይጥለንም ኻሊቁ ከላይ ብላ ባይኖቿ አንጋጣ ባታይ ማን ሊዘክረው ማን ላስታውሳት ይህች ጥንድ ጨርቅ ማንስ ሊለብሳት የአላህ ትእዛዝ ተጥሶ ቢሆን ቦታ ገልሞ ማን እኩል ሊሆን لبيك لبيك لا شريك لك لبيك إن الحمد والنعمة. እንግዲህ ያው ቤተሰቦች አሁን ቀጥታው ወደ መስጊድ እንሄዳለን። ተነስቷል። ከተዘጋጀን በኋላ ተመልሰን እንመጣለን። እንወዳችኋለን። መልካም በዓል፣ መልካም ቆይታ ይሁንላችሁ። ሰላም አለይኩም። ያው በድጋሚ ወደ መስጊድ እየገባን ነው። ረፍዷል ሰዓት። የታክሲም ሰልፍ ወረፋ ነውና ወክ እያደረግን እየሄድን ነው። ኢዘዲን አምሮባችኋል፣ ተመልከቱ። እንደምታያት ኢዘዲን ብላለች እና ይዘው የሆነ ነገር በል ልትለው ነገር ካለ አውራ። ቤተሰቦች ወደ መስጊድ ይሄድን ነው። እየገባ መልካም ዓመት በዓል ይሁንላችሁ። እንደምታዩት ይጨንቀዋል። በነገራችን ላይ ሆድ ይብሰዋል። እንደዚህ ቤተሰብ ጋር ምናምን ካሉ ኢዘዲን ይረበሻል ውስጡ። እኔ እንኳን ብዙም አይደለሁም፣ እሱ ጋር ትንሽ ጭንቀት አለችና ቅር እያለኝ ነው እያለ ነበረ ቅድም። እንግዲህ ምንም አማራጭ የለም። ሁሌ እናትና አባት ጋር አይኮኑምና ያልፋል። ጊዜዎች ሄዶ ያው አድገሃል። ከዚህ በኋላ ራስህን ችለህ ነው። ከዚህ በኋላ አላህ ካለ ደግሞ ከባለቤት ጋር ከሚስት ጋር ወደፊት ስታገባ እሷ ጋር አብራችሁ ታሳልፋላችሁ። እንግዲህ ኢዘዲን ያን ቀን አንድ ላይ ያሳየናል ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ይሄው ወደ መስጊድ እየሄድን ነው። ምንም አሁን ያለንበት አካባቢ ብዙም ድባብ የለውም። ወደ ቦታ ባልነገር ይሻላልና ብቻ ግን መስቀል አደባባይ አይደለም ሰላት የምንሰግደው። ምክንያቱም የኛ ያለንበት ቤት ለዛ ራቅ ስለሚል እዛ አይደለም የምንሰግደው። ያለንበት አካባቢ ለመስቀል አደባባይ ቅርብ ስላልሆነ እንግዲህ በአካባቢያችን ያለ መስጊድ ነው የምንሰግደው። እንደምታዩት ትንሽ ድባቡም ተክቢራ ምናምን የለም እዚህ አካባቢ እና ደግሞ አመት በዓል የሆነ ጭር ያለ ነው። ብቻ አልሐምዱሊላህ ደስ ይላል። ቤታችንን ፏ አድርገን የወጣነው አጸዳርተን ምናምን ማታ ይዙ ምግብ ሰርቷል። እንግዲህ ዛሬ አመት በዓልን እስከ ዛሬ ከእህቶቻችን ጋር ነበር የምናከብረው ቤተሰብ ጋር ካልሄድን። አሁን ላይ ግን ብቻችንን ነን፣ ማንም የለም። ስለዚህ ሁለታችን እንግዲህ እንወጣለን ብለን እናስባለን። ዋናው እንኳን ለዚህ ለተከበረ ቀን በሰላም አላህ አደረሰን። ደስተኛ ሆነን አመት በዓል እናሳልፋለን።
ሰው ልጅ ባለው ነገር ይደሰታል። እኛ ደግሞ ብዙ ነገር አለ፣ ደስተኛውን እናሳልፈዋለን። አብራችሁን ቆዩ። ሰላም አለይኩም። ያው ደርሰናል። መስገጃ ቦታ ሰሚት ነው እየሰገድን ያለ ነው። እናየው እንደምታዩት ድባብ ባለ ድባብ ነው ያለው። ለፍተሻ ነው። ያው ላችሁ ደርሰናል። ፍተሻ አለኝ ሀገር ለደህንነት ሲባል ተፈትሸን ነው የምንገባው ስግደት ቦታ። እንደምታዩት አሪፍ ድባብ አለው። ወላሂ እንደዚህ ያልጠበቅኩም ነበረ። በጣም ደስ የሚል ነው። የቱ ጋር ነው የሚገርም? የት ጋር እንስገድ? እንደምታዩት ነው ሁሉ ቦታ መስገጃ ቦታ ፈልገን እስኪ እዚህ ጋር መስገድ አይቻልም እንዴ? ለምን ነው? በጣም ደስ የሚል ወላሂ እዚህ ጋር ሰው እየቆመ ነው። እዚህ ጋር እንቆመክ ቦታ ነው ያስ ወደ ታች ምን ተመሳሳይ ነው ይዞ እዚህ ጋር እንግባ። በቃ ያው ቤተሰቦች ቦታ ፍለጋ በጣም ሞልቷል ሁሉም እና ቦታ እየፈለግን ነበር። እዚህ ጋር ልንቆም ነው። እዚህ ጋር ይሻላል። እዚህ ጋር እንቆማለን። እንግዲህ ወደ መስጊድ ሄዳችሁ መልካም የአረፋው የዒድ ሰላት ይሁንላችሁ። ከልብ እንወዳችኋለን። እንግዲህ መስገጃችን ታጥፈን ሰላት እንሰግዳለን። ከዛ በኋላ ከሰገድን በኋላ እንመለሳለን። ከልብ እንወዳችኋለን። ሰላት ሰግደን ጨርሰናል። ሰግደናል። እንግዲህ ያው ወደ ቤት እየሄድን ነው። ይዙ እንዴት ነበረ ስግደት? አሪፍ ነው። ያው ደስ የሚል ሰላት ሰግደናል። እንግዲህ ወደ ቤታችን እየሄድን ነው። ፀሐዩ ከባድ ነው። እነሱም ጋር አሪፍ ነው። ተስፋ እናደርጋለን። አሪፍ ይሆናል። ያው ቤተሰቦች ሰግደን ወደ ቤት እየሄድን ነው። እንግዲህ ጥሩ ነበረ። በጣም ደስ የሚል ነበር። በጣም ሰው አለ ከምነግራችሁ በላይ ሰው በጣም ተገኝቷል። እኔ ወደ መስቀል አደባባይ ያለው ስግደት ያው እዛ በጣም ሰው ይበዛል ብዬ ነበር ያሰብኩት፣ ግን እዚህም በጣም ብዙ ነው። ሰሚት የተባበሩት አካባቢ ነበር የሰገድነው። ብቻ ግን ወላሂ በጣም ደስ የሚል ነበረ። ድባቡም ሁሉም ነገር በጣም ደስ የሚል ነው። ጠዋት አልመሰለኝም ነበር እንደዚህ ይሆናል ብዬ አላሰብኩም። ብቻ ደስ የሚል ነው። ወደ ቤት እየሄድን ነው። ግፊ ውስጥ ነው ያለሁት። በጣም ሰው አለና በቃ ወደ ቤተሰቦች ቤት ከገባው በኋላ ተመልሰን እንመጣለን። እንወዳቸዋለን። ሰላም ያው ቤተሰቦች ቤት ገብተናል። ቤታችን እንግዲህ ያው ኢዘዲን የሰራው ስጋ ወጥ አለ። ከዛ ጋር መንገድ ኩኪስና ሳሙሳ ባቅላባ ሙስ ይዘን ገብተናል። እና ወደ ቤተሰቦች ያው አመጣን እኔ ብዙ ጊዜ አሳልፋለሁ ብቻዬን። እሱ ግን ብቻውን አላሳለፈም ከእህቶቻችን ጋር ወይም ደግሞ ከቤተሰብ ጋር ወይ እሱ የነበረው ከነሱ ጋር ብቻውን አለና ምን ተሰማ ለበጎ ነው ሁሉም ነገር ይላል። ግን ወደ ቤተሰቦች በዓልን ሰላም ምግብ እንበላለን። እንደዚህ ብሎ መብላት ደስ አይለኝም። ስለዚህ እንደዚህ ወጥቼ ደስ የሚለኝ እንደዚህ ነው እና እንጀምራ እንብላ። ማለፌን እንጃ ይሞቃላሉ የፍቅር ምድጃ አበደን ኢላ የውሚዲን የፍቅር ሐረግ ተጥመዘመዘ ጀሰዴን አልፎ ልቤን አወዘ አንቱ ኖት ነቢ ያ ረሱላላህ የሚያጠሐሩት ልማሙን ገላ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ኖት እንቁ ነቢ ካሳቤ ማትፋቁ አበደን ኢላ የውሚዲን
ነቢያንቱ ፍቅር ሐመል ማለማ የጠራ ጸዳል አብሪ ጨለማ ስላንቱ ብጽፍ እጄ የደማ ይህም ትንሽ ነው ነቢ ላንቱማ አበደን ኢላ የውሚዲን ሊያጤን ታሪኩን የማንነቱን ያያቅማንቱን የምንጅላቱን ወግ ጀምር ያለው ትቼ ተረቱን ሊዘክር ብሎ የመሰረቱ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ነቢ ኢብራሂም ትእዛዝ ሊሞላ ነቢ ልጁን እስማኤል ሊያርደው በሚላ ነቢ ጉድ ያለው ታሪክ ይሄ መዘክር ነቢ ተብሎ አረፋ አለ ሲዘከር አበደን ኢላ የውሚዲን ነቢ ኢብራሂም ሊያቀርቡ ቁርባን መጓዝ ጀመሩ መውጣት ተራራን ተራራው መሃል እንደደረሱ አባት ኢብራሂም ጉዳ ደረሱ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ኢስማኤል ልጄ ህልማየው ማታ ነቢ መሰዋ ሳደርግ አንተን ስጦታ ነቢ የአንቢዮች በልተን ጨርሰናል። በጣም ጥግብ ብለን ጠግባላ አልቻለም ይዘዲን እኔ በደንብ እበላለሁ። ይዘዲን ደግሞ በደንብ አይበላም። ድሮ ደግሞ ተቃራኒ ነበር። ምን የሚገርመው ነገር እየበላን ሁላችንም ቀድመን ነሳን። አንድ ላይ ነው ስንበላ የምንበላውና ከድሮ ጀምሮ እና ደግሞ እንግዳ ቢመጣም አንድ ላይ ነበር አባቴ እንድንበላ የሚያደርገው። አንድ ላይ ተሰባስበን ስንበላ ሁላችንም ጠግበን ይዘዲን ብቻውን እየበላ ሲቀር ተሪውን ያዝና ውጣ ይለው ነበር አባቴና። አሁን በተቃራኒው ደግሞ እኔ ሳይሆን አልቀርም፣ ግን ያው ብቻዬን እየኖርኩ ስለሆነ ችግር የለውም። ተቃራኒ ሆኗል። ይገርማል የሰው ልጅ ተፈጥሮና። ውድ ቤተሰቦች እንግዲህ የበዓል ድባብ ምንም ባይል ደስ የሚል ነው። ከቤተሰብ ጋር እንደምናሳልፈው ባይሆንም እስኪ አሁን ደግሞ ለእናቴ ልደውልና እሷን ላውራት እንኳን አደረሰሽ ብያታለሁ ጠዋት ከመስጊድ ከመውጣቴ በፊት። አሁን ደግሞ ደውዬ እስኪ እንዴት ነው ድባቡ ብዬ ልጠይቃት። ሄሎ ማሚ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለሁ። እንዴት ነሽ? ደህና ነን አለ። እንዴት ነሽ? እንዴት ይዞሻል የበዓል ድባብ? እንኳን አደረሰ ለሁለተኛ ጊዜ። ደህና ነን። ደህና ነኝ አልሐምዱሊላህ። በዓል አሪፍ ነው። እናንተ ጋር በዓል እኛን ናፍቃችሁናል። ያው እንግዲህ ምን ማድረግ ይቻላል። ቀጣይ ያለ መሰላም ያገናኝ ቢታወት ኢንሻአላህ አሪፍ ነው። ደስ ብሎሻል? ማሻአላህ ወጥተው ነው ሌላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢላ አለሁልሽ። እንዴት ነሽ?
ደህና ነን። እንዴት ነው? ኢድ ሙባረክ ኢድ ሙባረክ ነው የሚባለው አይደለ? እሺ እንዴት ነው አመት በዓል ድባቡ አሪፍ ነው? እኛም ጋር ቆንጆ ነው። ሰግደን ገባን። ምግብ በላን። አሁን በጧት በላችሁ? አቢ ተኝቶ ነው አልተኛም እንደ ማታ በአመት በዓል ቀን ማሻአላህ ሲነሳ በኋላ አወራዋለሁ። በቃ ልጆቹ ሰዓት በኪኔ ነው። እሺ ሰላም ነው በላት። መጀመሪያ ግን ይዙን ሰላም ነው። አይ ሰላም ነው አለ ነው ይዙ አሰላሙ አለይኩም ይሉ ወደናሽ አልሐምዱሊላህ እንኳን አደረሰሽ። ደህና ነሽ? ሰገዳችሁ? ማሻአላህ አብሽሩ ፈታ በሉ። ኧረ እንመጣለን፣ በቀጣይ እንመጣለን ኢንሻአላህ አይቀርም፣ በቀጣይ እንመጣለን። እሺ ልዋቻው ካሽ ሰላም ነው። አሚን። ተምርን እስኪያገናኝና ተምሪ አሰላሙ አለይኩም ወይ እንኳን አደረሰሽ። ደህና ነን አልሐምዱሊላህ። ሰላም ነው። እንዴት ነው አመት በዓል? እኛም ጋር አሪፍ ነው። ቆንጆ ነው። ጥሩ ነበረ። እንግዲህ ያው እናንተ ጋር አሪፍ ነበረ። እዛ ቢሆን ግን ደግሞ ያው ትንሽ ቀዝቀዝ ይላል አይደል? ያው ብቻ ግን ያው ደስ ይላል። አልሐምዱሊላህ ሰግደን መጣ ምግብ በላን ምናምን እና በቃ ደህና ነው አልሐምዱሊላህ። እንገናኛለን። እሺ ይዙ ሰላም በይ። ተምሪ እንኳን አደረሰሽ። ደህና ነኝ አልሐምዱሊላህ። ደህና ነሽ? ደህና ነን አልሐምዱሊላህ። ችግር የለም። እሺ ወአለይኩም ሰላም። አሚን። እንኳን አብሮ አደረሰን። ደህና ነን አልሐምዱሊላህ። አሪፍ ነው። እናንተ ጋር እንዴት ነው? አዎ ተምርማ ቀደመችን። ቀድማ ሄደች እኮ ተምር ሳትነግረን ሽልክ ብላ ሄደች። ሳትነግረን አዎ በቃለ አይ ቀጣይ ደግሞ ያን ቀድማታለን ኢንሻአላህ። ለእሷ እያደላሽ ነው ማለት እንደዛ ይሻላል። እሺ እንዳልሽ ወይ ብቻ ወላሂ በይ አዎ እኮ እኛ እኮ ድንገት ይመጣ ነው። በዛ ላይ በሰዓቱ እያለው ነበር እና ደህና ነሽ አይደለ? በተረፈ ውዷ እናታችን እኛ ደህና ነን። በቃ ፏ በይ። እሺ አመት በዓልን ደስተኛ ሆነሽ ወይ? አዎ ያው ይዞ የሰራውን ምግብ በላን። ባይጣፍጥም በልተናል። ከዛ ሳምቡሳ ምናምን ገዛን። ሳምቡሳ ኩኪስ ገዛን፣ ሙዝ ገዛን። ሰው ይበላል። አዎ ማሻአላህ ነው። አላህ ይጠብቅሽ። በቃ ራስሽን ጠብቂ። ደስተኛ ሆናችሁ አለ። አሚን። ሰላሙን እሺ ባል አሚን። በቃ በኋላ ደውዬ ሰላም እለዋለሁ ሲነሳ። እሺ
ያው ቤተሰቦች እንግዲህ ይቀጥላል። አሁን ደግሞ ቤተሰቦቻችንን አክስቶቻችንን እየደወልን እንኳን አደረሳችሁ እንላለን። ግን ደግሞ እናንተን እንዳናሰለቻችሁ ያው የመጣ ነው ዛሬ በዓል ውሏችንን ለማሳየት ነበረ። ቤተሰብ ጋር ብንሆን ይሄኔ ቡና እየተፈላ እርስ በርስ እየተጨዋወትን ከዚህ በፊት በፖስተቱት ቪዲዮ ላይ እንዳያችሁት ቢያንስ ቤተሰብ ሲኖር ደመቅ ይላል፣ ሞቅ ይላል። ያው ደግሞ አሁን ደግሞ እዚች ቤት ውስጥ እኔና ይዙ ብቻ ነው ያለነው። ያ ማለት ቡና አይፈላም። ቡና ሁለታችንም አንጠጣም፣ ግን ራሱን የቻለ ለቤቱ ድባብ ይሰጠዋል አይደል? አሁንና እንግዲህ ካሜራ ቪው አስቀምጠን ነው እየቀረጽን ያለ ነው። ብቻ ግን ውሏችን በዚህ መንገድ ነው የሚቀጥለው። አሁን ገና ዙሁርን ሳንሰግድ ነው ይሄ ቪዲዮ የተቀረጸው ውድ ቤተሰቦች። ምክንያቱም ከሰላት መልስ ስለራበን በላን ቪዲዮ ብሎ እየቀረጽን ስለነበረ በዛውም ያለንን ነገር ስንበላ ቪዲዮ ቀረጽንና እንግዲህ አሁን ቶሎ ቪዲዮ ፖስት እናደርግላችኋለን። ቪዲዮውን አይታችሁ ያው በእኛ ውሎ የዓመት በዓል ውሎ ምናልባት ላጤዎች ካላችሁ ከእኛ አይታችሁ ውሏችን ይሄን ይመስላል። ቤተሰብ ጋር መሄድ ባንችልም በራሳችን ማክበር ችለናል። ግን ከተቻለ ወላጆቻችን ሄደን ብንጠይቅ፣ ለምሳሌ ዓመት በዓል በዓመት አንድ የሚመጣ ዓመት በዓል ነውና በቃ በቻልነው አቅም ሄደን እነሱ ጋር ብናሳልፍ የተሻለ ነው። ከኛ በላይ ይችን ጊዜ እነሱ ይፈልጓታል፣ ለእነሱ ዋጋ አላትና ወላጆቻችን ጋር ሄደን ማሳለፋችን ደስ የሚለው ብዬ አስባለሁ። እና ደግሞ ከኢትዮጵያ ውጭ ላላችሁ እህት ወንድሞቻችን እንደዚህ ሆኖ አይቀርም። ሁሉም ነገር ያልፋል፣ ይቀየራል። እናንተም የራሳችሁ ቤተሰብ መስርታችሁ ኢትዮጵያ መታችሁ ደግሞ ከወላጆቻችሁ ጋር የምታሳልፉበት ጊዜ ይመጣል። ቅርብ ነው፣ ሩቅ አይሆንም። እንደዚህ ሆኖ አይቀርምና ሁሌም ደስተኛ ሁኑ ለማለት ፈልጋለሁ። ሁሉም ነገር ይቀጥላል፣ ህይወት ይቀጥላል። ሁሉም ነገር ባለበት አይሆንም። አሁን ቀን እንደሆነው ይመሻል፣ እንደመሸ ደግሞ ይነጋል። ሁሉም ነገር ተፈራራቂ ነው ለማለት ፈልጌ ነው። እና እናንተም ደግሞ ምናልባት ቀጣይ ዓመት ቤተሰቦቻችሁ ጋር ዓመት በዓል የምታሳልፉበት ጊዜ አላህ ያምጣላችሁ። ይህን ሲያደርግላችሁ ያሰባችሁትን አሳክቶላችሁ ለማለት ፈልጋለሁ፣ ምኞቴ ነው። እና ውድ ቤተሰቦች ከልብ እንወዳችኋለን። ይዙ የምትለው ነገር ካለ በልና። ምንም የለም። ከፍታ ቤተሰቦች አልከፋኝም። ይኸውላችሁ እንግዲህ ኢዘዲ ከፍቶታል። ኢዘዲ አንተ ትልቅ ሰው እኮ ነህ እንዴ! ኧረ ቤተሰቦች አለቀሰ። ወይኔ አምላኬ! እንዴ አሁን አንተ ሹሩሩ በል እንዴ! ትልቅ እኮ ነህ፣ ለምን ታለቅሳለህ? አለቀሰ። ቤተሰቦች ይኸው ናፍቆት ነው ማለት ተናግሬ ነበር። ሆዲ ብሰዋል ልጁ። ለምን ነው የምታለቅሰው? ይዘን አይዞን ወይ ዛሬ አምላኬ። በነገራችን ላይ ለእኔ አዲስ አይደለም፣ ብቻዬን አሳልፌያለሁ። ዓመት ባለ ካሽ ተረግባል እንዴ በጣም አልቃሻ ሆነ የሚብሰው ልጅ ነው ኢዘዲ ማለት። እንግዲህ ውድ ቤተሰቦቻችን እኔ አለምጄዋለሁ ይሄን ነገር ብቻዬን ለብዙ ጊዜ ሄደን አሳልፌያለሁ። ሆኖም ግን ይዙ አዲሱ ነው አልለመደምና እንግዲህ ሆድ ይብሰዋል ትንሽ ቀረጥልም እንዴ እንግዲህ የሆድ ብሶት ነው እንደዚህ እየሆነ ያለው። ሆኖም ውድ ቤተሰቦች በቪዲዮአችን በውሏችን ያው ደስ ይላችኋል ብዬ አላስብም። ምክንያቱም ብዙ የተለየ ነገር አልቀረጽም፣ የተለመደ ነገር ነው። እንግዲህ እኛ ደግሞ ዓመት ባለው ልዩ ማስታወሻ ሊፖስት ይገባል፣ ሊኖረን ይገባል በሚል ይህን ቪዲዮ ልቀርጽ ተገድጃለሁ። ሆኖም ግን ቪዲዮ ያን ያክል በዓል ድባብ አለው ብዬ ባላስብም መስጊድ ስንሄድ ያለው ቦታ ምናምን ገበዛ ያለው በጣም ደስ የሚል ነው። በጣም ተመችቶኛል። ቤታችንም ደግሞ ደስ ይላል። ኢዘዲ ማለት እኮ ራሷን የቻለች ትልቅ አዛውንት አሮጊት ሴት ብላችሁ አስቡ። ውስጡ ላይ ያለችው የሚሰራው ምግብ ማለት ነው። እና ጣፍቶ ይበልቻለሁ እንዳይደብረሽ። ፈታ በል ወደ ቤተሰቦች እንወዳችኋለን። ከልብ እናመሰግናለን ስለተከታተላችሁን። መልካም የአረፋ በዓል ይሁንላችሁ ለማለት እንፈልጋለን። ከልብ እንወዳችኋለን።
ይመቻችሁ።